ከሂክማ በስልክ ተገናኝታችሁ ስለ ፍቅርና ስለ ፉአድ ምን ተነጋገራችሁ ያላችሁኝ፣ ዛሬ ያለውን ነገር እነግራችኋለሁ ማለት ነው። እንዲሁም ደግሞ ስለ ፍቅርና ስለ ፉአድ ብዙ ነገር የተናገራችሁት ነገር አለ ትላንትና በለቀቁት ቪዲዮ። ዛሬ እስኪ አንዳንድ ነገር ልነግራችሁ እፈልጋለሁ። እስከ መጨረሻው ቪዲዮን አድምጡ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁ ደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት ፍቅርና ፉአድ ናቸው እና በእነሱ ትላንትና የሆነ ቪዲዮ ሰርቼ ነበር። ከሂክማ ጋር በስልክ ተገናኝተናል ብዬ ነበር እና የተገናኘንበት ምክንያት ያው ስለ ፍቅርና ስለ ፉአድ ነው። ምን እንደተነጋገርን ምን እንደተባባልን ያው እዛ ቃል ተናገርኩኝም። ተገናኝታችሁ ምን አደረጋችሁ? ምንስ ተባባላችሁ? ፍቅርና ፉአድስ በምን ሁኔታ ነው ያሉት ብላችሁ ብዙዎቻችሁ የጠየቃችሁኛላችሁ እና እንዲሁም ደግሞ ፍቅር ለምን አልተቀበለችውም? ፉአድ እኮ በጣም የምትወደው ጓደኛዋ ነው። እንዲሁም ደግሞ ፉአድ በጣም ይወዳታል። ፉአድ ፎቶ ቢሰጣት እናቷ ትቆጣለች ወይ ያላችኝም ልጆች አላችሁ ማለት ነው። እና ስለሱ አንዳንድ ነገር ልናገር ፈለግኩ ማለት ነው። ያው እንደነገርኳችሁ ትላንትና እውነት ለመናገር ከትላንት ወደ ማታ አካባቢ ነበረ ከሂክሙ ጋር የተገናኘ ነው በስልክ ማለት ነው። ብዙ ነገር አውርተናል፣ ብዙ ነገር ተባብለናል። ያው ስለ እነሱ ጉዳይ ማለት ነው። አሁን ላይም በምን ሁኔታ እንዳሉ ያሉበት ሁኔታ ምን እንደሆነ እንዲሁም ደግሞ ያው መጨረሻቸውስ ምን እንደሆነ ምን ማድረግ እንዳለብን ሁለታችን እውነት ለመናገር ተነጋግረናል፣ እኔና ይክሙዬ ማለት ነው። እና ይክሙ እጅግ በጣም የምትገርም ደስ የምትል ልጅ ናት። ያው በቪዲዮም እንደምታዩት ነው ስትናገር በጣም ትህትና ያላት፣ በጣም ስነ ስርዓት ያላት፣ በቃ ለነሱ ትልቅ ቦታ ያላት ልጅ ናት። እውነት ለመናገር በዚህ አጋጣሚ ይክሙዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ ማለት ነው። ውድዋ እህቴ በጣም ትህትናዋ በቃ ለሰው ያላት አክብሮት ስትናገር በጣም ደስ ትላለች፣ እውነት ለመናገር ማለት ነው። እና በጣም ነው የምወድሽ ይክሙዬ፣ አንቺ ንጹህ ጓደኛ ነሽ የእውነት ማለት ነው። እና ምንድነው የተነጋገርነው? አሁን እዚች ጋር እንዲህ ማለት ባልፈልግም ያው ሰላም እንደሚፈጥሩ አሁንም በፊት እንደነበሩት እንዲሆኑ በመካከላቸው ምንም አይነት ችግር እንዳይፈጠር እና በዚህ ምክንያት ተለያይተው እንዳይቀሩ ብቻ ብዙ ነገር ተባብለናል። እኔና ይክሙ ያው እኔና ይክሙ በተባባልነው መሰረት እውነት አላህ ፈቅዶልን አንድ ላይ ይመጣሉ ብዬ አስባለሁ። እና ብዙዎቻችሁ ተጨንቃችሁ፣ ብዙዎቻችሁ ተጠባችሁ፣ ቀለም እንዴት ነው ምናምን እያላችሁ ነበር ያለው ማለት ነው። እና ያለውን ሁኔታ በዚህ ሁኔታ ነው። የእሷ ድምፅ አምጥቼ ዝች ጋር ማሰማት አይጠበቅብኝም። ውድ ተመልካቾቼ የማልፈልገው ነገር ነው ይሄ። ሲጀመር ምኔ ድምጿም አልቀዳዋትም ማለት ነው። መነጋገር ያለብንን ተነጋግረናል። ያው ሰላም እንዲያወርዱና ሰላም እንዲፈጥሩ ነው። በዚህ ምክንያት ተለያይተው እንዳይቀሩ በቻለችው አቅም እሷ እንድታስታርቃቸው፣ ሰላም እንዲፈጥሩ፣ የነበረውን ፍቅራቸው እንዲመለስ አንድ ለቪዲዮ እንዲሰሩ ነው የተባባል ነው ማለት ነው፣ የተነጋገር ነው። እሷም በቻልኩት አቅም ሁሉንም ነገር ለማድረግ እጥራለሁ ብላኛለች። ደግሞ ምንም አይፈጠርም ብላ ነግራኛለች ማለት ነው። እና እነሱም ያሉበት ሁኔታ ጥሩ እንደሆነ ነግራኛለች ማለት ነው። ያው ይህ ነው ያለው ነገር ማለት ነው። እናንተ ግን ያው የፈለጋችሁት የእሷ ድምፅ ነበር። እውነት ለመናገር እኔ ድምፅ ስልክ ተደውሎ መቅዳትም አልወድም። የሚቀዳ ሰውም ደግሞ በጣም ነው የሚያስጠላኝ ማለት ነው። የተነጋገራችሁት ነገር ተነጋግራችኋል። ከዛ በስተቀር ግን የሰው ድምፅ መቅዳቱ ተገቢ ነው ብዬ አላስብም። ውድ ተመልካቾቼ እና ያለው ነገር ይሄ ነው። አትጨነቁ። ምንም የሚመጣ ታሪክ የለም። ያው ሰው ብዙ ነገር ያወራል፣ ብዙ ነገር ይናገራል እና የሰውን ንግግር ሰምታችሁ ውዥብር እንዳትፈጥሩ ለማለት አክል ነው። ያው በትዕግስት መጠበቅ አለብን ሁላችንም ማለት ነው፣ የሚመጣው የሚሆነውን ነገር ማለት ነው። እኛ ግን እንግዲህ አንድ እንዲሆኑ ተነጋግረናል።
እንድታስታርቃቸውም ነግሬያታለሁ። እሷም ችግር የለውም በቻልኩት አቅም ታገላለው ጥራለው ችግር የለውም ደግሞ አንድ ላይ ይመጣሉ ብዙም አትስጉ ብላለች እሷም ማለት ነው። እና ሂክሙዬ በጣም በድጋሚ ላመሰግንሽ እፈልጋለሁ። በጣም ለየት ያልሽ ልጅ ነሽ እና አላህ ይጨምርልሽ። ይሄ ጥሩ አስተሳሰብሽን መልካምነትሽን አላህ ይቀይርብሽ ነው የምለው እና ይሄ ነው ያለውን ነገር ማለት ነው። ሌላው ደግሞ ምንድነው የፍቅር እናት እኮ ታውቀዋለች፣ ፉአድ እኮ ታውቀዋለች። እንዴት ፎቶውን የእሱ ፎቶ ተቀብላ ቤት ብታስገባው ትቆጣታለች ወይ? እንዲሁም ደግሞ ቲሸርትስ ከዚህ በፊት አሳትመው ለብሰው የለም ወይ ብላችሁ የተናገራችሁም አላችሁ፣ ኮመንት የጻፋችሁልኝ ማለት ነው። ቲሸርት እኮ በአድናቂዎቻቸውን ታትሞ ወይም ደግሞ ተገዝቶ የተላከላቸው ስጦታ ነው እና ያ ስጦታ ደግሞ ተመልካች ክቡር ነው ወይም ደግሞ አድናቂ ክቡር ነው እና እነሱን ተቀብለው አምነውበት ለብሰውታል ማለት ነው። ቲሸርት ያው ወጣ ብላ ልትለብሰውም የምትችል ይሆናል። በእናቷ ፊት ለፊት ግን ለብሳ ላትወጣ ትችላለች ማለት ነው። ቲሸርት ተጣጥፎን ሳጥን ውስጥ የሚገባ የሚደበቅም ነገር ስለሆነ ያን ያክል ችግር ያመጣል ብዬ አላስብም እኔ ለራሴ ማለት ነው። ነገር ግን ፎቶ የሰጣትን ፎቶ እጅግ በጣም ትልቅ ፍሬም ነው፣ መደበቅ የማይቻል ነው። ስለዚህ አትቆጣ ወይ ላትቆጣ ትችላለች። ገባችሁ አይደለም? ስለምታውቀው በጣም ምርጥ ጓደኛዋ በጣም ምርጥ ጓደኛውም እንደሆነች እናትዮ ታውቃለች። ነገር ግን በውስጧ የሆነ የምትቀየመው ነገር ሊኖር ይችላል፣ የሆነ ቅሬታ ሊኖራት ይችላል። ስለዚህ እናቷን ከማስደንገጥ እናቷን ቅር ከማስፋል ያንን መርጣለች ማለት ነው። ለእኔ ትክክል ናት። ለእናንተ ለእኔ ነው ያልኩት። ለአንዳንዶቻችሁ ትክክል ላትሆን ትችላለች። ያው ሁላችንም ልክ እንደየመልካችን አስተሳሰባችንም የተለየ ነው። ገባችሁ አይደለም? ስለዚህ በእኔ ቦታ ደግሞ ፍቅር ትክክል ናት። በቃ ያ ፎቶ አስገብታ እናትዮ ብትቀበላትን ግን ውስጧ ላይ የሆነ የምትይዘው ነገር ይኖራል ብዬ አስባለሁ እና እናቶች ደግሞ ለልጃቸው ሲሉ የማይናገሩት ነገርን ይበልጣል፣ ውስጣቸው ላይ የሚይዙት ነገር ይበልጣል። ገባቸው አይደለ? ልጃቸውን ላለማስቀየም ላለማስከፋት ግን ውስጣቸው እየተከፋ ዝም የሚሉት ነገር አለ እና ያንን እንዳይሆን እንዳይከፉባት እንዳይደነግጡባት ነው ፍቅርዬን ያደረገችው እና ምንም ጥፋት የለባትም። ፈዋድም ደግሞ ያው ይህ ነገር ይከሰታል ብሎ አላሰበም። እሱም ያው ስለሚዋደዱ ስለሚተሳሰቡ እንደ እህቱ ስለሚያያትም ጭምር እሱ ስጦታን ሌሎቹን ሲሰጡ ስላየ በአድናቂ ነው። እስካሁን ድረስ አንድ ላይ ወንድና ሴት ሆነው የሚሰሩ እንደዚህ አይነት አድርገው ስጦታ የሰጡ እኔ አላየውም እስካሁን ድረስ። ምክንያቱም በአብዛኞቻቸው በአድናቂዎቻቸው ነው የሚሰጣቸው ማለት ነው። እሱም ደግሞ ልክ እንደ አድናቂ ነው ያን ፎቶ የራሱን ፎቶ ከእሷ ፎቶ አሳጥቦ ወይም ደግሞ በፍሬም አስደርጎ የሰጣት ማለት ነው። እና ያው እሱ ያ ነገር አላሰበው የምትቀበለው ነበር የመሰለው፣ ግን አልተቀበለችውም ማለት ነው። ስለዚህ ብዙ ነገር እኮ አሳልፈዋል። በጣም ጥሩ ጓደኛዋ ነው። በመጥፎ ሰዓት ከጎኗ ነበረ። ሁላችንም የምናውቀው ነገር ነው። ከጎኗ ነበረ። ነገር ግን ደግሞ ከእናቷ ልታስበልጥ አትችልም ማለት ነው። ስለዚህ እውነት ለመናገር እኔ ብዙዎቻችሁ ለምንድን ነው ከእናቷ እሱን ማስቀደም ነበረባት ብላችሁ እንትን ያላችሁ አላችሁ። እንግዲህ የራሳችሁ ይሄ እንትን ነው። ለምን እንደዚህ አይነት ሀሳብ እንደዚህ አይነት አስተያየት ሰጣችሁ ማለት አይቻልም እና ፍቅር የሰራችውን በጣም ትክክል ናት። እኔ ትላንትናም ተናግሬያለሁ ማለት ነው። ዛሬ ደግሜ የምናገረው ለምን ክፍሏን ትላንትና ስለ ክፍል እያወራው ነበረ። ዛሬም ደግማችሁ ስለ ክፍል አውርታችሁኛል ማለት ነው፣ ጽፋችሁልኛል። የራሷ ክፍል አታስገባው ወይ? እውነት ቢላለኩም ሁላችሁንም ማለት ነው። እኛ አረብ ሀገር ነው እንጂ ያደጉት ሀገራት ልጆቻቸውን ክፍል ይኖራቸዋል። ነገር ግን በኢትዮጵያ ሁሉም ቤት የራሱ ክፍል ይኖረዋል ብላችሁ ታስባላችሁ? የእውነት ከስንት አንዱ ቤት ምናልባት ሀብታሞቹ ቤት ካልሆነ በስተቀር እኛ ያደግነው ከእናት ከአባታችን ከእህት ከወንድሞቻችን ተራርሰን ነው በአንድ ክፍል ወይም ደግሞ በአንድ ቤት ያደግነው ማለት ነው። እና በአብዛኛው ማህበረሰብ በእንደዚህ አይነት መልኩ ነው ያደገው። ስለዚህ ትንሽ በአሁኑ ሰዓት ይሻላል የራሱን የሆነ ክፍል የሚሰራ እሱም ያለው ነው ብያቸዋለሁ። ሀብታም የሆነ ትልቅ ቤት የሰራ ነው ለልጁ ክፍል ሰርቶ የሚያኖረው ማለት ነው። ከዛ በስተቀር ግን የራሱ ክፍል የኖረው የግሉ ክፍል የኖረው ልጅ የለም እና
ሁሉም ከቤተሰብ ጋር ተራርሶ ነው የሚኖረው እና ወይም ደግሞ ራሱን ችሎ ተከራይቶ ሲወጣ ነው የራሱ ክፍል የሚኖረው። ካያችሁ ወይም ደግሞ ከተመለከታችሁ አብርሽና ሩታ እጅግ በጣም ብዙ የፎቶ ፍሬሞች ወይም ደግሞ ፎቶ በትልቁ በፍሬም ተደርጎ ተሰጥቷቸዋል። ገባችሁ አይደለ? የሁለታቸውን ምስል ያለበት ማለት ነው። እና ምንም አይነት ፎቶ የእናት አባቱ ቤት ይዞ አልገባም። ካያችሁ ሩታም ልክ እንደዛው ማለት ነው። የግላቸውን ቤት ተከራይተው ሲወጡ ያ ፎቶ በፍሬም የተደረገው ትልልቅ ፎቶች ስጦታ በአድናቂዎቻቸው የመጣላቸው ወደ ራሳቸው ቤት ነው ወስደው የሰቀሉት ማለት ነው። ስለዚህ የእናት አባታቸው ቤትን ያስገቡት ነገር የለም። በአባት በእናታቸው ቤት ግድግዳ ላይ አልሰቀሩም፣ አላየንም። ስለዚህ የእናት የአባታቸውን ክብር ከመንካት ይልቅ የራሳቸውን የሆነ ነገር ነው ይዘው ወጥተው በራሳቸው ቤት ግድግዳ ላይ የሰቀሉት ማለት ነው። ፍቅርዬንም እንግዲህ ያለችው ከእናቷ ጋር ከቤተሰቦቿ ጋር ስለሆነ ያን ስጦታ ተቀብላ ገብታ በእናቷ ቤት ግድግዳ ላይ መስቀሉ ትንሽ ይከብዳል ብዬ ነው የማስበው ማለት ነው። እና ቀለም ምን አስበሽ ነው ምናምን እያለችው ነበር። እኔ ምንም አላሰብኩኝም፣ ያለውን ሁኔታ ነው የተናገርኩት ማለት ነው። ምን ማድረግ ያለባትን ነገርም ፍቅር አድርጋለች። እኔ አልቃወማትም በዚህ ማለት ነው። እና ሰላማችሁ አላህ ያብዛልኝ። ላይክ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ውዶች።